بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. كبرنا كبرات مسلم ተማሪዎች ሊግ መስራቾችና አመራሮች እንዲሁም ጥሪ የተደረገላቸው እንግዶች የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በአዋጅ ቁጥር 1207 2012 ከተቋቋመ በኋላ ከ300 በላይ ማህበራትና ድርጅቶች ፈቃድ አግኝተዋል። በተገኘው ታሪካዊ ድል ቅድሚያ ከተጠቀሙት ድርጅቶች መካከል ደግሞ ሙስሊም ተማሪዎች ሊግ የመጀመሪያው ግንባር ቀደም ላይ የሚገኝ ድርጅት ነው። ይሄ ድርጅት በርካታ ተግባራትን እያከናወነ ይገኛል። ባለፈው በተመሳሳይ ከዛ ጋር ተመሳሳይነት ያላቸው ድርጅቶች ማህበራት አዲስ አበባም ከአዲስ አበባ ውጭም ከ50 በላይ በሱፐርቪዥን ታይተዋል እና ሙስሊም ተማሪዎች ሊግ የሚያከናውናቸው ተግባራት እጅግ በጣም የሚመስጡ ስራዎች እየሰራ ያለ ድርጅት መሆኑን ተመልክተናል። በተለይ የሚሰጣቸው ስልጠናዎች ይሄ ቡክ ሪቪው ላይ የመጽሐፍት ዳሰሳን የመሳሰሉ በዛን ወቅትኛ ስንመለከት ወደ 24 መጽሐፍት ደረጃ ላይ ደርሶ ነበር። አሁን ወደ 25 የገባ ይመስለኛል። ከዛም ባሻገር ከተማሪዎች ከዩኒቨርሲቲዎች ጋራ የሚፈጥረው ትስስር በራሱ ትልቅ አስተዋጽኦ ሊኖረው ይችላል የሚል ግምት ነው ያለኝ። እንዳጠቃላይ ድርጅቱ በአዋቂዎች እየተመራ ነው ያለው። በዚህ ዘመን ደግሞ እንደምታውቁት ዘመኑ እየተመራ ያለው በእውቀት ነው። እውቀት እና ስነ ምግባር አንድ ላይ እየመሩት ነው ያሉት። ታውቃላችሁ፣ ብዙዎቻችሁ ኡስታዞች አላችሁ፣ ተማሪዎችም ከዩኒቨርሲቲ የመጣችሁ ሁሉም የሚያውቀው ነው። ሙስሊሙ ከነዚህ ከስነ ምግባር ጋር ከአህላቅ ጋር ከመተሳሰብ ጋር ከመረዳዳት ጋር አብሮ የኖረ ነው። ያው ባህሉ ነው ማለት የሚቻልበት ሁኔታ ነው ያለው። ግን በእውቀት እየተመራ ስነ ምግባር ከጎደለ ጥፋት ይከተላል። በእውቀት እየተመራ በስነ ምግባር ታግዞ የሚመራ ከሆነ ደግሞ ውጤታማ ይሆናል ማለት ነው። ሙስሊም ተማሪዎች ሊግ ከዚህ አንፃር ውጤታማ እየሆነ ያለ በሀገራችን ካሉ ተቋማት ግንባር ቀደም ነው ብሎ መውሰድ የሚቻልበት ሁኔታ ነው ያለው። ከዛ ባሻገር በርካታ ችግሮች ሊኖሩ ይችላሉ፣ የሚያጋጥሙን ችግሮች። ሁለተኛ ህዝበ ሙስሊሙም ከድርጅት ጋር ከማህበራት ጋር ቢሮክራሲውን ዘመናዊ አሰራሩን ከመላመድ ጋር ምናልባት እድሉን ያገኘው ምናልባት ከቅርብ ጊዜ ወዲህ ስለሆነ በርካታ ክፍተቶች ሊኖሩ ይችላሉ። በርካታ ደግሞ ጠንካራ ጎኖች ደግሞ አይተናልና ለዚህ ደግሞ ሙስሊም ተማሪዎች ሊግ ተምሳሌት ሆኖ ለሌሎችም አርአያ ሊሆን ይችላል የሚል ግምት አለን። አንዳንዴ የምንሰራቸው ስራዎች ያው አሰልቺ አድካሚ ሊሆኑ ይችላሉ፣ ተግዳሮቶች ሊኖሩት ይችላሉ። ግን ያንን ሁሉ አልፈን የምንሰራቸው ስራዎች በወጣቱ ላይ ያተኮረ ነው። ወጣቱ ላይ ሰራን ማለት በግልጽ እንደምታውቁት ህዝበ ሙስሊሙ ላይ ሰራን ማለት ነው። ህዝበ ሙስሊሙ ላይ በሀገራችን ተጨባጭ ሁኔታ ሰራን ማለት ሀገር ላይ ሰራን ማለት ነው። ስለዚህ ለውጡ ከፍተኛ ይሆናል ማለት ነው። እኛ ሙስሊሞች ከእውቀት ጋራ ከስነ ምግባር ጋራ መረዳዳት፣ መተሳሰብ ከሚሉ እሴቶች ጋራ አብረን የኖርን ከመሆናችንም ባሻገር አሁን የምናያቸው ውሳኔ ከመስጠት ጋራ ያለን ሚና ግን ክፍተቶች የሚታዩበት ነው። ስለዚህ ክፍተት ለመዝጋት አንድ በጉብኝት ወቅት ያገኘነው መረጃ አንድ አካባቢ ላይ ሙስሊሙ ማህበረሰብ 98% ነው። መንግስት መስሪያ ቤት ላይ ያለው ሰራተኛ ቁጥር ሙስሊም ሰራተኛ ቁጥር
ስታቲስቲክስ ሲሰሩ ግን ያገኙት መረጃ 20% ነው። ስለዚህ ይሄን ጋፕ ለማጥበብ ምሰሩ ስራ ትልቅ ውጤት አለው የሚል እንድምታ ነው ያለኝ። ይሄ አርአያነታችሁ ተጠናክሮ ሊቀጥል ይችላል የሚል ነገር አለኝ። አንዳንድ ቦታ ላይ ምናያቸው ክፍተቶች አሉ። አንዳንዴ መደራጀት በራሱ ብቻ ግብ አይደለም። ይሄ እዚህ ውስጥ የተጋበዛችሁ ሌሎችም የድርጅት አመራሮች ልትኖሩ ስለምትችሉ መደራጀት ግብ አይደለም። መደራጀትንም ልናቅ እንችላለን፣ ግን ተደራጅተን ያለምነውን ግብ ማሳካት ላይ ነው ዋና ስራ መስራት ያለብን የሚል ሐሳብ አለኝ። አንዳንዶቻችን አንዳንድ ድርጅቶች መደራጀቱን በጣም በጉጉት ተደራጅተው ሳለ ግን የሚሰሩት ስራ ደግሞ ከገጠማቸው አንዳንድ ችግሮች የፋይናንስ የመሳሰሉ ይሄ ትስስር ከመፍጠር ድርጅታዊ አሰራርን እውቀት ጋፕ ካለው ሁኔታ አንፃር ከስልጠና እጦት አንፃር እንደዛ ጋፖች ይታያሉና እሱን በትኩረት ምሰሩ ስራ ለሌሎችም ሊተርፍ ይችላል የሚል ሐሳብ አለኝ። ሌላው በትኩረት መመልከት ያለብን አንዳንድ ጊዜ እውቀት ኮንፊደንስ መፍጠር አለበት። እናንተ ደግሞ በእውቀት የሚታማ ድርጅት አይደለም። ድርጅቱ ብቻ ሳይሆን ከኋላው እያስከተለ የመጣው ኃይል ዩኒቨርሲቲ ላይ እየፈጠረ ያለው ትስስር ተማሪዎች ሲመረቁ ከሌሎች ካምፓኒዎች ጋር የሚፈጥረው ትስስር ይሄ አልፎ አልፎ በየዓመቱ የሚሰራው ይመስለኛል ኤክሰለንስ አዋርድ አለው በራሱ ተማሪዎችን ለማበረታታት የሚያደርገው ጥረት። እነዚህ ነገሮች በሙሉ በእውቀት የተገነባ ለማድረግ ትልቅ አስተዋጽኦ አለው። ስለዚህ በእውቀት እየተገነባ ሲሄድ ወጣቱ ኮንፊደንስ ይፈጥራል ማለት ነው። ወፊቷ ምንድነው? ቅርንጫፍ ላይ የምታርፈው ነው የሚለው። ወፊቷ ቅርንጫፍ ላይ የምታርፈው ቅርንጫፉን ተማምና ሳይሆን ክንፏን ተማምና ነው። ስለዚህ እኛም ደግሞ ኮንፊደንስ በፈጠርን ቁጥር ማረፊያችንን ስራችንን ሁሉ አጠናክረን ልንቀጥል እንችላለን የሚል እምነት አለኝ። ስለዚህ እውቀት አላችሁ፣ ስነ ምግባሩ አለ። በርካታ ኡስታዞች መካከላችን ላይ ያሉ፣ እናንተ መካከል ላይ ያሉ። ስለዚህ ይሄን ተጠናክሮ ከቀጠለ ለሌሎች አርአያ ትሆናላችሁ፣ ሌሎችን ከናንተ ማስከተል ትችላላችሁ፣ ተምሳሌት ትሆናላችሁ የሚል ሙሉ እምነት አለኝ። በዚሁ ከቀጠለ በሀገር አቀፍ ደረጃ ፊት ካሉ ድርጅቶች አንደኛው ሊሆን ይችላል የሚል ግምት አለኝ። በዚሁ ተጠናክራችሁ እንድትቀጥሉ ምኞቴ ነው። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።